እግዚአብሔር በእኔ ጽድቅ ፊት መቆም አይችሉም። ዳኛው ፊት ለፊቱ አቁሞ ሲፈርድብን ኢየሱስ መሃል መጣና እኔ ዋስ ልሁን፣ የሚያዘው እኔ ነኝ። እግዚአብሔር ልጁን ይዞ እኛን ለቀቀን። አሜን። ለተሻለው ኪዳን ኢየሱስ ዋስ ሆኖ በእግዚአብሔር ቤት ሳትሳቀቁ ኑሩ። ዋሳችን ኢየሱስ ነው። በእውነት ነው የምላችሁ፣ ሰይጣን እያሯሯጠ እንዳይከስህ ድሮም ቢሆን እንዳይልህ አልቋል። እኔ ዋሴን አታውቀውም? ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለ እኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። ኢየሱስ ደሙን ይዞ ነው የገባው። አየህ፣ እንደታረደ በግ ሆኖ ለዘላለም ነፃ እንዲወጣ ሞቱን እኔ ሞቼለታለሁ፣ አስጥለዋለሁ። ከእግዚአብሔር ቁጣ ኢየሱስ አድኖናል። አያችሁ፣ በብሉይ ኪዳን የታረደው ያ የፋሲካው በግ እስራኤልን የሚያድናት ከእግዚአብሔር ነው። እኔ አልፋለሁ በዛ ሌሊት አለ እግዚአብሔር። ከእኔ ያድናችኋል እኮ ነው ያላቸው። ባይዘው ደሙን ሳይ አልፋለሁ ያለው። ደም ከሌላው እገባለሁ አለ እዛ ቤት። ከእግዚአብሔር ነው የሚያድነን። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድን፣ ከእግዚአብሔር ነው የሚያድን። እግዚአብሔር ነፃ ነህ ካለ ሰይጣን አሮርጦ ሊይዝ አይችልም። በቃ ሰይጣን የሚይዝህ በቃ። እሺ የተመስገንን ደግሞ ንግግር ላሰማችሁ። ተመስገን እኮ ሰማ ነው አጥወለወለ ተመስገን። አዎ ግን ሰው በጣም ውሸቱ ትክክል ነው እያለ ነው። አቡ ኖ ማንም እዚህ ጋር እኔ ሲል የሰማ ሰው የለም። ተመስገን እኮ ያስታረቀን ከሴጣን ጋር ነው ተመስገን ያለው። አረ ያስታረቀን ከሴጣን ጋር ነው አላለም። የኢየሱስ ባሪያ ገብረ የሚለው ሙሉ ስሙ ስለማይነበብ እሱ የጀመረውን ሀሳብ ይጨርስና ከዛን ሀሳብ እንሰጥበታለን። የተለየ ሀሳብ የለውም። ያስታረቀን ከጥሌ ጋር ጥያቄ ያለኝ ትንሽ ወደኋላ አድርጌ እኮ አንቺ አሁን ጥሌን ስትጠይቂው ደግሞ የተጀመረው ሊለቅና ሌላ ርዕስ የተጀመረውን ጨርስና ጥያቄያችንማ ብዙ እኮ ነው። የህይወት የስንት ነገር ጥያቄ አለበት። ደግሞ የመድረክ ስብከት ነው፣ ስህተት ሊገኝበት ይችላል። እና የምን ስብከት ነው ስህተት መገኘት የሌለበት? አንቺ ደግሞ ጃልሴና ደግሞ የመድረክ ስህተት ነው ስህተት ሊገኝበት ይችላል ትላለች። ወይ ጉዲ! እናንተ በቃ ለምትወዱት ሰው ምናምን በቃ እሽቅብጥብጥ ነው በቃ። አይ አቡ ግን አቡዬ ምልህ ሰው መቼም ሲናገር ሊሳሳት ይችላል። አምኖት ፋን ግን እኔ ብዙ የምከታተለው ሰው አይደለሁም። ግን አንዳንዴ ሰው ነውና ስህተት ሊናገር ይችላል። ግን ስህተት ሲናገር ደግሞ የተናገረውን ሁሉ አሁን ተመስገን የሄደበት እኛ እያወራን ያለ ነው። ታፍዬ መሰረታዊ ስህተት እንዳይሆን እኮ ነው የእሱ። አዎ መሰረታዊ መሆን የለበትም። አይ ነው ብዙ እኮ ስህተቶች አሉ አቡዬ። እንትን ላይ ሆነው መድረክ ላይ ሆነው ሲሰብኩ አይ ነው ብዙ እንትን አላቸውና አይሳሳቱም ማለት አንችልም። ግን እንትን ነው እሱን ተመስገን ለሰይጣን ነው ከሰይጣን ያስታረቀን ብሎ ዋሽቶበታል እና ቤት ላይ እኮ ልክ ነው እኮ ታቤ እኮ ልክ አይደለም ያደርጉ። ያው እንዳልኩሽ እዛ ሲሳይ ቪዲዮ ላይ ለመግለጽ ሞክሬያለሁ። ዛሬ ምን ቪዲዮ ልስራ ብሎ ተነሳ፣ አገኘ፣ ቪዲዮ ሰራ እና ተመስገን ተሳስቷል። ምንም ጥያቄ የለው። ራሱ ጥላውንም ግን ልክ ነው ወይ የሚለው ራሱ ጥያቄ ይፈጥራል። እሺ የኢየሱስ ባሪያ ያውራ፣ ተው ሰው አንደበት ላይ አንቁም። እኔም ግን ጥላውን ተፈቷል ብዬ ነው የማምነው። አቡ ምን ትላለህ? አዎ እኮ ልጁ ያወራ የጀመረው ርዕስ ነበር። እሺ ጨርስ። እሺ አቤላ አመሰግናለሁ። ብዙ አላወራም፣ 30 ሰከንድ ብቻ። አንዳንድ ጊዜ እውነት ነው ጃርሴና እንዳለችው ዕዳ ልሳኖች እኮ ይኖራሉ። ግን እንደዚህ አይነት ዕዳ ልሳን ግን ይኖራል?
ከሰይጣን አይደለም ማለት እኮ ማፍረስ ነው አይደለ? አቤላየ ከሰይጣን አይደለም ያዳነን ማለት ይሄ ባይነሳስ በቃ ከእግዚአብሔር ቁጣ በልጁ ድነናል። ሮሜ 5 እንደሚናገረው ከቁጣው ድነናል እንደሚለው እግዚአብሔር ስንል ደግሞ ለይተን አብን ብቻ አይደለም አይደለ? እግዚአብሔር ሰው ልጅን ሲቆጣው ወይም ደግሞ ከገነት ሲያባረው እንግዲህ እግዚአብሔር የምንለው አብ ወልድ መንፈስ ቅዱስን ነው አይደለ? አብም ወልድ መንፈስ ቅዱስም አንድ አምላክ እሱ እግዚአብሔር ነው የሰው ልጅን የተቆጣው ከገነት ያባረረው። ስንታረቅም ከእግዚአብሔር ጋር ነው ስንል እንደዛ ነው በክርስቶስ ኢየሱስ። ግን ከሰይጣን አይደለም ያዳነን ማለት አሁን ኮምፕሊትሊ የክርስቶስ መሰቀል ከእግዚአብሔር ቁጣ መዳን ብቻ ተደርጎ እንደ ዶክትሪን ወይም ደግሞ እንደ አስተምህሮ አይሆንም ማለት ዳጸ ልሳን እንኳን የሚመስል ስላልሆነ ከሰይጣን አይደለም የዳን ነው ከእግዚአብሔር ነው እንጂ ብሎ ከእግዚአብሔር ቁጣ ማለት የአንደኛውን ስህተት እንትን ለማለት የአንደኛውን ስህተት መሸፈን ያስፈልግ ማለት ይሄ የዳጸ ልሳን እንኳን አልመሰለኝም። እውነት ነው እግዚአብሔር ተቆጥቶ ነበር፣ በልጁ በክርስቶስ ደግሞ ፍቅሩን ገለጠ። መልሶ እኮ እዛው ሮሜ 5 ላይ እግዚአብሔር እንዴት አለ ፍቅሩን እንደገለጠልን ልጁን እስኪልክ አይደለ? ዮሐንስ ወንጌል ምዕራፍ 3 ላይ አይደለ? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና አይደለ? ልጁን የሰጠን እግዚአብሔር እኛ ስለወደደን ነው እና ከጨለማው አገዛዝ ደግሞ ሊያድነን ነው አይደለ? ምን ይላል ቆላሲያስ ቅዱስ ጳውሎስ ለቆላሲስ ሰዎች በላከው መልእክቱ ላይ 1:13 ላይ ማለት ነው እርሱ ከጨለማ ስልጣን አዳነን ይላል። ያው የጨለማ ስልጣን የጨለማው ገዢ ማን እንደሆነ ይታወቃልና ይሄን አምጥተህ ስታየው ከሰይጣን አይደለም አፍራሽ እኮ አይደለም ያዳነን ማለት በቃ ከሰይጣን አላዳነንም ከእግዚአብሔር ቁጣ ብቻ ነው እንጂ እንደማለት ሆኖ ስለታየብኝ እኔ የነብይ ጥሌም አስተምህሮ እዚህ ላይ ዳጸ ልሳንም አልወስደውም which is ትልቅ ስህተት ብዬ የምወስደው ነው እንደ አስተምህሮ። እሺ አቡ ቀጥል ሐሳብን። ምንድነው እናንተ ባነሳችሁ ተረሰ ጉዳይ ላይ ለመሄድ ያው መነሻ ሐሳቡ ሁሉም ሰዎችን ፓርት ቆርጧት ትሬንድ ነገር ሆናለች እዚህ ሶሻል ሚዲያ ላይ ነጠላ የለበሰውም ሱፍ የለበሰውም እየሰራባት ነው። እቺ ቪዲዮ ጥሩ ነው እንደ መሰራቱ ምናምን ምንም እንትን የለኝ ቅሬታ የለኝም። አንዳንድ ሚነካ ነገር አለ ዋሳችን ምናምን ቢለው ሐሳብ ደስ ይላል። ከዛ ጋር ተያይዞ ያው ትሬንድ ስለሆነች ትሬንዷን መቃወም ደግሞ ተመልካችም ምናምን ስለሚያስገኝ አይ ቲንክ ተሜ ወጥቶ ቪዲዮ ሰርቷል። ቪዲዮ የሰራው ተሜ የእናንተ ርዕስ ማለት ነው እዚህ ጉዳይ ላይ ተመስገን። ቪዲዮ የሰራው ኖርማሊ ትክክል አይደለም ወይም ሲናገር ኤዲት ሳያደርገው ወይም ሐሳቡን በትክክል ሳያስብበት እንትን ብሏል፣ ተምታቷል። ያስታረቀን ከሴጣን ጋር ነው ብሎ ሮንግ የሆነ ክሌም አንስቷል። ጥላሁን ላይ ትክክል አይደለም። ተመስገን ሮንግ ነው። ያስታረቀን ከእግዚአብሔር ጋር ነው የሚለው ጥላሁን። ግን አሁን ስብከቱን ስትከፍችው ደግሞ ያለው በጥላሁን ሳይድ ደግሞ ያሉትን ጉዳዮች ስታያቸው ቅድም ሚካኤልም ለመናገር የሞከረ ይመስለኛል። አብ ብቻውን የተቆጣ አብ ብቻውን ሰው ላይ በቃ ንክስ አድርጎ ፍርድ አድርጎ ከዛ ወልድ ደግሞ ብቻውን ለሰው ራርቶ ለሰው አዝኖ ለሰው መልካም አድርጎ ነጣጥሎ ማለት ነው። የሥላሴን ምክር የሚነጣጥል አይነት ሐሳብ ያለው ንግግርና ትምህርት ነው የምትመለከቱት ስታዩት። እግዚአብሔር አካሉ በሆነው በወልድ በልጁ በኩል ዋስ ሆነን ራሱ እግዚአብሔር አካሉ በሆነው ወይም የሥላሴ ሁለተኛ አካል በሆነው በልጁ በኢየሱስ ክርስቶስ በኩል ዋስ ሆነን እንጂ አብ ጠማጅ ኢየሱስ ደግሞ ከመጠመድ የሚያወጣ ወይም ከጥፋት የሚያወጣ አይደለም። በደህንነት ውስጥ የአብ የወልድና የመንፈስ ቅዱስ ፈቃድ አንድ አይነት ነው። ሰውን ማዳን የሥላሴ ሐሳብ ነው እንጂ ተነጥሎ የወልድ የአካል ብቻ ሐሳብ አይደለም። የሥላሴ የአብ የወልድ የመንፈስ ቅዱስ ሐሳብ ነው እና
ሌላው ልረዳው የሞክረው ደግሞ ጥላሁንን ምንድን ነው ከሰይጣን አይደለም የሚለው ሀሳብ ሮንግ ነው። ከሰይጣን አድኖናል፣ ከሰይጣን እስራት አድኖናል፣ ከሰይጣን ባርነት አድኖናል። መጽሐፍ ቅዱስም ዕብራውያን መጽሐፍ ምዕራፍ 2 ላይ ወንድሞቹን ሊመስል በነገር ሁሉ ወንድሞችን ሊመስል ተገባው የሚለው ሀሳብ አለ። በነገር ሁሉ ወንድሞቹን ሊመስል የተገባው ሆነ የሚለውን ሀሳብ የዕብራውያን ጻፊ ምዕራፍ 2 ላይ ሲያጸናው ምን ብሎ ነው የሚያጸናው? በሞት ፍርሃት በሰይጣን ባርነት ያሉትን ነፃ ያወጣ ዘንድ ነው በነገር ሁሉ ወንድሞቹን ሊመስል ተገባው የሚለው። ስለዚህ ኢየሱስ ሰው የሆነበት ራሱ ዋና ነገር በሞት ፍርሃት ባሪያ ያደረገውን ሰይጣንን ለመምታት ነው። ስለዚህ ኢየሱስ ሰው ለምን ሆነ? በሞት ፍርሃት ሰዎችን ባሪያ ያደረገውን ሰይጣንን ለመምታት ስለሆነ ነው ሰው የሆነው። ከምንድን ነው ነፃ የወጣ ነው? ከዲያብሎስ ስራ ነው። ከዲያብሎስ እስራት፣ ከዲያብሎስ ከጨለማ አገዛዝ፣ ከኃጢአት ከሞት ነው ነፃ የወጣ ነው። ሞት፣ ጨለማ፣ ሰይጣን፣ ኃጢአት፣ ይህን ነገር መርሳት የለብን። የኢየሱስ ክርስቶስ መስቀል ላይ የተሸነፈው ሰይጣን ነው፣ የተሸነፈው ጨለማ ነው፣ የተሸነፈው ኃጢአት ነው። ኢየሱስ ከዚህ ነፃ አውጥቶናል። ኢየሱስ ነፃ አውጥቶናል ከዚህ ሁሉ። ስለዚህ ከሰይጣን አይደለም ሲል ግን ጥላውን ልረዳ የሞከርኩት አይደለም ማለቱ ሮንግ ነው፣ ትክክል አይደለም። አይደለም አይባልም ስለሆነ ማለት ነው። ልረዳው ግን የፈለግኩት ምንድን ነው የሚበልጠው የእግዚአብሔር ፍርድ ነው የሚለውን ሀሳብ ለማጽነት ነው። እችን አይደለም የሚላትን ቃል የደነገራትና አይደለም ማለቱ ደግሞ ስህተት የሆነበት የሚበልጠው የእግዚአብሔር ፍርድ ነው። አፍተሮን የሰይጣን ባሪያ ቢሆን የሰው ልጅ በኃጢአት ቢወድቅም ምንም ቢሆን የዘላለምን ፍርድ የዘላለምን ሞት ፍርድ ሊፈርድ የሚችለው እግዚአብሔር ነው። ስለዚህ ከእግዚአብሔር አዳነን፣ ከእግዚአብሔር ቁጣ ተረፈን የሚለውን ሀሳብ አጽንኦት ለመስጠት ሮንግ በሆነ መንገድ ከሰይጣን አላዳነንም፣ ይሄ ግነት ለመጠቀም ሲል አላዳነንም የምትላትን ቃል ተጠቅሟል። ስህተት ነው። ይሄ ነው ስህተቱ እንጂ አሁን ስናስበው የሰይጣን ባሪያ መሆናችን ራሱ ክፋቱ እኮ ለሰይጣንና ለመላእክቱ በተዘጋጀው በእግዚአብሔር ፍርድ ስር መውደቃችን ነው። እግዚአብሔር ከራሱ ፍርድ የራሱ አካል በሆነው በወልድ ምሕረት በኩል ነፃ ወጣ። ራሱ እግዚአብሔር ማለት ነው። ከራሱ ጋር አስታረቀ ይሌለ ዓለምን በክርስቶስ ሆኖ ከራሱ ጋር ያስታረቅ ነበር። ታራቂው ራሱ እግዚአብሔር ነው። አብ፣ ወልድ፣ መንፈስ ቅዱስ ነው ታራቂው። መታረቂያው ወልድ ክርስቶስ ኢየሱስ ነው። መታረቂያውን የሰጠን ራሱ አባት ነው። መታረቂያው ደግሞ በህይወት ወደ ውስጣችን እንዲገባ ማንነታችን እንዲሆን የቤተ ክርስቲያን ህይወቷ እንዲሆን ያደረገው መንፈስ ቅዱስ ነው። ስለዚህ ኃጢአት ላይ ስለመቆጣት ስናወራ ስላሴ ነው ኃጢአት ላይ ተቆጣ፣ ወይም አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው ኃጢአት ላይ ተቆጣው፣ ኃጢአት ላይ የፈረደው። መታረቂያውን ልጁን የሚሰጠን አብ ነው። ይሄ ደግሞ የስላሴ ምክር ነው እንጂ በነጠላ ወይም ከስላሴ አካል በመነጠል ወልድ ብቻውን ራርቶ አብ ብቻውን ጨካኝ ሆኖ የተደረገ ነገር አይደለም እና ይሄንን ነገር ማጽናት ያስፈልጋል። ብዙ ጊዜ ይሄ ክርስቶሎጂን ወይም ደግሞ በክርስቶስ የሆነውን ነገረ ክርስቶስን ለማብራራት ስንሄድ ኢየሱስን የመነጠል ነገር ውስጥ ሳናቅ እንገባለን። ኢየሱስን ከስላሴ ምክር ነጠለን አብን እንደ ጨካኝ ከዛ ወልድን እንደ ሩሩ ብቻ አድርገን ለመሳል እንገደዳለን እና ትክክል ያልሆነ ኢንተርፕሪቴሽን አለው ጥላሁን ሲናገር ማለት ነው። ሊናገር የፈለገው ሀሳብ ትክክል ሆኖ ግን የሚናገርበት ኢንተርፕሪቴሽን የስላሴ አካልን የነጣጠለ ይሆናል። ወይም እግዚአብሔር አምላክ በማዳን ውስጥ ያለውን አንድ ፍቃድ የመነጣጠል ይሆናል። እግዚአብሔር የማዳን ፍቃዱ አንድ ነው። በቃ በስላሴ ምክር ውስጥ አንድ ፍቃድ ነው ያለው። ሰው በድሏል፣ ሞት ይገባዋል። ጻድቅ ፈራጅ ስለሆነ እግዚአብሔር ሞት ይገባዋል ብሎ ፈርዶበታል። ፍጹም ዳኛ ጻድቅ ፈራጅ ስለሆነ ከዛ እግዚአብሔር አንዱ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ
እግዚአብሔር ደግሞ መሐሪም ሩህሩም ፍቅርም የሆነ አምላክ ስለሆነ የሰውን ልጅ ሊያድን ከዘላለም አቅዷል። ስለዚህ ይህንን እቅዱን ደግሞ አካሉ በሆነው በልጁ በወልድ በኩል ወልድ አካላዊ ቃል ክርስቶስ ከማርያም ስጋን ነስቶ ለሰው ልጆች ኃጢአት እንዲሞት ተደርጓል። ይህ የሥላሴ ምክር ነው እንጂ የተነጣጠለ ሐሳብ አይደለም። የእግዚአብሔር የሚነጣጠል ፍቃድ ስለሌለው ማለት ነው። እና ንግግሩን ልብ ብላችሁ ስትሰሙ ሊናገር የፈለገውን ነገር አንደርስታንድ ብታደርጉትም ጥሌን ግን የመነጣጠል ሐሳቦች ታዩበታላችሁ ሐሳብ ውስጥ። ስለዚህ የተሜ ጥፋት አደገኛ ጥፋት ተሜ ዝም ብሎ ነው የለጠፈበት። ግን ከተሜ ጥፋት በላይ የወንድማችን ደግሞ ጥሌ ኢንተርፕሪቴሽኑ በጣም ከባድ የሆነ ነገር ጥያቄ ቢነሳበት ከባድ ጥያቄ ነው የሚነሳበት። ሰው ከዛ አንጻር ነው የሚመለከተው። ተባረኩ፣ ቃል ያሰማልን፣ መንግስተ ሰማያት ያዋርስልን እላለሁ። ግን እኮ አሁን ተሜ ጥፋት ማለት ነው አቤ ላይ ግልጽ ነው ማለት ለሰይጣን ነው እንትን ያለው ከሰይጣን ያስታረቀን የሚለው በጣም ግልጽ ውሸት ነውና ሰውየው ያላለውን ነው ያለው። ሰው ደግሞ በጣም የሚያሳዝነው ከታች ሪፖስት ያደረጉለት አሁን እኔ አንተ ትክክል ያልሆነ ነገር ስትናገር ሪፖስት አላደረግልህም። አቡ ማስተዋል አለበት ሌላው ሰው። አልሰማሁም፣ ተቋረጠብኝ ካወራሁ በኋላ ሶሪ በጣም ኦኬ። አልሰማም ጋር ኔትወርክ መጣች። ትመጫለሽ፣ ትሰሚያለሽ ሄሉ እኔ እንትን ያልኩት ምን መሰለህ አቡ ሪፖስት ያደረጉለት ሰዎች መምህር ናቸው። ቢያንስ እንኳን ሰውየው ያላለውን ባይልና ትክክል ያልሆነውን ነገር እዛ ጋር ቢናገር ሐሳቡን እንደግፍ እንችላለን። ግን ደግሞ ፍጹም ያልተባለ ነገር ነው ያለው። ከሰይጣን አስታረቀን ብሏል፣ ይሄ የአጋንንት ትምህርት ነው ብሎ ሲል እንግዲህ ልደተ ቃል ትልቅ መምህር ነው። እሱ ሪፖስት አድርጎለታል። ኮሜንቶችም ሄዳችሁ ብታዩ በጣም ብዙ ሰዎች ጌታ እግዚአብሔር ይባርክ ምናምን የሚሉት ሰዎች በጣም ብዙ ሰዎች አሉ። እነዚህ ሁላ ሰዎች ከውሸት ጋር ነው ወይ የሚተባበሩት? ነው ምክንያት ነው የሚፈለገው? ጴንጤ ላይ እንከን ነው የሚፈለገው ወይ በውሸት ለመናገር የሚለው ሐሳብ በጣም ነው ያስደበረኝ። እኔ ተመስገን ዛሬ አንቺ ወሽ ሐሳብሽን ቀጥል። ጌታን ከምሬ ነው ገብረ ኢየሱስ። እኔ እኮ ትልቁ መምህሩ ማን ናቸው እያልኩኝ ማን ናቸው ቀሲስ ናቸው ግን ምናምን ሄድኩኝ እኮ ወደ ላይ ልደት ነው ትልቅ መምህር ያላችሁ እንዴ ማለት ያው እንደኛው ቲክቶከር ነው ብዬ ነው። አይኑስ ቲክቶከር አይደለም፣ በቤተክርስቲያን ቦታ ያለው በጣም ብዙዎች የሚሰሙት ብዙ ፎሎወሮች አሉት። ልደተ ቃል በእውቀት አለ የሚባል ልጅ እንደዚህ አይነት ውሸት ሲዋሽ ነው ይሄ ውሸትን የተናገርከው አስተካክለው ማለት ነበረበት። በቤተክርስቲያን ቦታ ያለው እንኳን አይደለም፣ በቤተክርስቲያን ቦታ ያለው ሳይሆን በሶሻል ሚዲያ ያው እውቅና ያለው ተከታዮች አሉት። አይ ቲንክ እንደዛ ብለሽ አሳኪው ሄሪዬ ያው አንተ ነገር ብዬ ነው ማለት ኦርቶዶክሳውያን ብናገሩ ይሻላል ብዬ ነው እንጂ ያው የሚታወቀው ነው። ማንም እውቅና አልሰጣቸውም እዚህ ሚዲያ ላይ ያሉ ኦርቶዶክሳውያንም ሆነ እኛም ራሱ የወንጌል አማኞች አብዛኞቻችን በቸርች እውቅና የተሰጠን አይደለንም። ኦርቶዶክሳውያንም በቸርች መምህር ተብለው ለምሳሌ ቀሲስ አሉ አይደል? ቀሲሶች አሉ፣ ብዙ ቀሲስ አሉ። እነ ቀሲስ ቴድሮስ እነ ቀሲስ ዲቦ ኩሉ አሉ፣ እነ መምህር ኤፍሬም እነ ሊቀ ሊቃውንት ቀለመወርቅ ምናምን የሚባለው አየሽ፣ እነሱ ኦርቶዶክስን ይወክላሉ ብለን ማመን ግን እንደተቃልቀን ያው እንደኛው ነው። ቲክታክ ካፍቶ ፎሎወር ያገኘ ሰው ነው። ኧረ ከርዕሰ ጉዳዩ አትውጡ። ለተቃል መምህር ነው መምህር አይደለም። ምንድን ነው ጉዳያችሁ? በቃ ሪፖስት ያደረገው በጣም ስለታመመች ሄሉ አትታመሚ ለማለት ነው፣ ያው ቀለል አድርጊ ለማለት ነው። ኤኒዌይስ ግን ብዙ ሀሳቤ አቤላ ስለወሰደብኝ አንዲት ሀሳብ ብቻ ነው መውራት የምፈልገው። እንዳለ ወሰድክብኝና ለራሱ ቃለ ሕይወት ያሰማልኝ ብሎ ራሱን በራሱ መረቀ ማለት ነው።
እኔ እስከማውቀው ድረስ ኦርቶዶክሳውያን ሌሎች ሰው ነው ብቸኛው ራሱን ያሰማል መንግስት ሰነድ ያወርስልን ነገር እና ማለት ነው። እና ኤኒዌይስ ምን እኔ የምታዘብ ምን መሰለሽ ሄሉ በተለይ በወንጌል አማኞች ማየው በክርስቶስ ላይ ሚዩት አድርጊ ሄሉ ሜሴጅ እየገባብሽ ጌታ ኢየሱስን ይሄ ሰውነቱን አጉልቶ ማሳየት አለ በእኛ ሳይድ ይሄ በቃ ሰውነቱን ብቻ እስኪመስል ድረስ የሆነ ከእግዚአብሔር ነጥለን ልክ ቅድም አቤ ላይ ጌታን የኔን ሀሳብ ነበር መጨረሻ ላይ ያለብኝ ማለት ነው። ልክ የሆነ በስላሴ አንድ ፍቃድ እንዳለ አይደል አንድ ባህሪ አንድ ፍቃድ እንዳለ ግልጽ ነው እና የሆነ ክርስቶስን ሰውነቱን የመነጠል አይነት ነገር እና ሌላ እግዚአብሔር ያለ የሆነ አራት የማረግ አይነት አለ ያው ሆን ብለን ምናምን አይመስለኝም ግን እንደዛ አለ ደግሞ በኦርቶዶክስ ሳይድ ደግሞ ብታይ ክርስቶስን የሆነ ሰውነቱን ተክዶ እስኪመስል ድረስ ደግሞ የሆነ አምላክነቱ ደግሞ ሞር የማጉላት ነገር ደግሞ አለ እኔ ካስተዋልኩት ነው እሺ የዚህ ተቆይታይ ካስተዋልኩት ነው እና ሞር ሰውነቱ ላይ ሲናገር በቃ ከአምላክ ተነጥሎ ከእግዚአብሔር ተነጥሎ እግዚአብሔር የሚባል ሌላ አካል አለ ተቆጪ በጣም ኃይለኛ የሚቆጣ ከዛ ደግሞ ኢየሱስ የሚባል ደግሞ አራተኛ ማለት ነው አለ እሱ ደግሞ አስታራቂ በጣም ሰው የሚወድ በጣም እሱ አማላጅ ከእግዚአብሔር ጋር የሚያማልደን በጣም ሩህሩህ እንደዛ ነገር ስለማስተውል አሁን በሁለቱም ሳይድ ልክ ነው ብዬ አላምንም። በኦርቶዶክሳውያን ደግሞ አምላክነቱን ብቻ የሰውነቱን እስከ መርሳት ድረስ ደግሞ እንዴ እሱ እኮ አምላክ ነው እንዴት ከማን ጋር ነው የሚያሳርቀን? ስለዚህ እኔ ሁለቱም ቤተ እምነቶች ባላንስ አድርገው ክርስቶሎጂ ላይ ያለን እውቀት በደንብ ተጠንቶ በተለይ ስለ ክርስቶስ ስናስተምር በጣም ጥልቅ የሆነ መጽሐፎች አሉ በነገረ ክርስቶስ የተጻፉትና እንደዛ ተነቦ ቢሰበክ ብዬ እኔ አምናለሁ ማለት ነው እምነት ነው። ስለዚህ እንትና ጥላውንም የተሳሳተው እንደዛ ነው ሰውነቱን ለጥጦ ሲያጎላ እኔ አይቻለሁ እዚህው ስብከት ላይ ማለት ነው። እና እንደዛ ባይሆን ጥሩ ነው ባይነኝ። ሄሉ ምን ትያለሽ? ኮሜንት ላይ ምን ማለት ምን እንዳለች አላውቅም። ጨርሻለሁ። ምን እላለሁ? አይ ሐሳብሽን እረዳለሁ። እኛ ጋም እዚህም የሆኑ ስህተቶች ሊኖሩ ይችላሉ። ያው ግልጽ ነው። ግን አንዳንድ ደግሞ ውሸቶች በጣም ማለት የወጣ ውሸት በአቤል ሲዋሽ ሰምታችሁ መቼስ ሪፖስት አላረግም። አንቺ ሀና ጓደኛዬ ነሽ ቼፕቱ ነው እንደ ለዳታ ቃል ሪፖስት ማድረግ ነው። ለዳታ ቃል መናፍቃን ለዳታ ቃል እኮ እንትን የጠላውን ሐሳብ የመናፍቃን ሐሳብ ነው። በማንም ቢተች በቃ ሪፖስት ያደርገዋል። በቃ ምንድን ነው አንቺ በጣም እንትናሽ መብቱ እኮ ነው ሪፖስት ማድረግ እንዴ። እሺ በቃ መብቱ ነው። አንደኛ እንደተቃል የለም። ሪፖስት አደረክ እንዴት ሰው ይባላል? ታብታብ አደረክ እንዴት ይባላል ሰው? ታቆሪ ከዛን ሄኖ ካወራ የተመስገን እንዴት አላወራ ሃኒዬ እንዴት ነሽ? መስገን ይባላል። እግዚአብሔር ይመስገን። መስገን ግን ቸኩሏል፣ በጣም ቸኩሏል ነው ያወራው። እውነት ነው ወላ ነው እሱ እንደዛ ይሆን። በቃ ጨርሻለሁ። ቀጥ ይታፍ እሺ ችግር የለም። ቀጥ ይከፈል። አይ ተሙ አቡ እንዳለው ተሙ ቸኩሎ ነው። ያው ተሙ ቢኖር እኮ አሁን ተጠርቶ ቢመጣ ጥሩ ነበር። እኔ ደግሞ መጠየቅ ፈልግ ነበር። ኧረ እባክሽ ኦኬ። ያው ደምረት እሺ። ግን ያው ትክክል አይደለም ያለው አቡ ባለውም ሃኒ ባለችውም በጣም እስማማለሁ። እንደውም ሰሞኑን ሳስብ ነበር አረ በጣም በቃ ኢየሱስ ብቻ እያለ እንደ አይነት ሰምቼ አረ ኦንሊ ጂሰስ እንዳንሆን እያልኩኝ ሳስብ ነበርና ሁሉም ነገር ኢየሱስ ብቻ አይነት ነገር እንዳይሆን ባላንስ ማድረግ አለበት። በቃ
ባላንስ አድርገን ትምህርቶቻችንንም እየፈተሽን ብንሄድ በጣም ጥሩ ነው ላለሁኝ። በእነሱ ሀሳብ እስማማለሁ። ሄሉዬ ተመስገን ኦፍ ኮርስ ትክክለኛ ነገር አይደለም ያለው። በቃ እሱ አሁን ቪው አለው። እነዚህ አሁን ማን ነው ቃል ነው ማን ነው ስሙ ልደተ ቃል ታብታብ አድርጎለትም ሪፖስትም ያደርግለታል። ኦፍ ኮርስ ለምን ያደርግለትም? ደስ የሚለው ነገር እኮ ነው። ትክክል አይደሉም፣ ጴንጤዎች ሐሰተኞች ናቸው፣ ውሸታም ናቸው በማለቱ ደስ ሊለው ይችላል። ለዛ ወይ አልሰማውም አላዳመጠውም ዝም ብሎ ሪፖስት ምናምን ያደርገዋልና ሁሉም ቦታ ያለ ነው ልልሽ ነው። ሄሉዬ ተባረኪ። ታብታብ እያረኩልሽ ነው። ባይዘው ታብታብ ማድረጊያ በዚህ አጋጣሚ ሀኒ ግቢና ግዢ ታብታብ ማድረጊያ አግኝቻለሁ። ጭራሽ በግዢ አዎ የቲክታክ ሻፕ ላይ አግኝቼ እኮ ነው። ይኸው ለሄሉ እያረኩላት ተገዝቶ ታብታብ ማድረጊያ በጣም ርካሽ ነው። እዚህ እኮ የለም እኛ ሀገር እኮ እኛ እኮ ገና ካናዳ አትችሉም ለካ። ይኸው ለሄሉ አሁን እያረኩላት ነው። ካናዳ ታያለሽ አንቺ ታያት ቋጣሪ ነው ሌቭል ራሱ ሌቭል ራሱ ሄሉ ሀገር ስልጣኔ የለም እንዴ ሆነ ሀኒ ሀገር ሌቭል ራሱ ነው ይበልጥሻል። እኔ ስንት ነኝ? 26 ነኝ። አንቺ 22 ነሽ። ይኸው 4 አረኩልህ። ቆይ እስኪ ወይኔ ሌቭልሽ ከፍ እንዳይል አታብዥ። አይደለም እሰጥሃለሁ አቡዬ እስኪያልቅ ድረስ ቆይ አንዴ ልስጥ እስኪያልቅ። ይኸው ባዶ ቀን ለማንኛውም ማለት ነው ጃንሴና ግን እንትን ሳይድ ይዘሻልሽ አንቺ ራስሽ አሁን ከተመስገን እኔ አይደለም ጃንሴና ሄሉዬ ከተመስገን ፖስት ሄሉ ከተመስገን ፖስት በላይ ከእንትና ከልደተ ቃል ሪፖስት በላይ እኔ እረዳዋለሁ አቡ ከምን አንፃር እንዳስተማረ የጠሌ ሀሳብ ትንሽ እንትን ይላል ይከብዳል። አንዳንድ የሚናገራቸው ግነቶች በነገራችን ላይ ማለት ነው ሰምቼዋለሁ። እዚህ ከመምጣቴ በፊት ሙሉ ዩቲዩብ ላይ ሰምቼዋለሁ። ሰምቼዋለሁ። ዝም ብዬ አይደለም መጥቼ እንትን ያልኩት ለተሜም የተናገርኩት ግን እረዳዋለሁ። አሁን ከምን እንደዛ እንዳለ እንደተመስገን ውሸት አልናገርበትም። በቃ እናንተ ያላችሁትን ሀሳብ አሁን ለማንኛውም ብቻ እንትን ስጭ ላኪልኝ ሊንኩን እያጠራ ሆነ እኔ ደግሞ እሱ ላይ ሰራበታል። አራቡ እሺ ልክልሃል። በጣም ተወዳለች። ሳይር ትይዝለታለች። ዱባይ ራሱ መጥቶ ሳላገኘው በነገራችን ላይ ችጋራም ስለሆንኩ 100 ድርሃም ከፍሎ መሄድ ነበር። ኧረ እንኳን ኧረ እባክሽ እንዲሁ በነፃ ነው 100 ድርሃም ለምን ይከፈለዋል? ሙሌ ተናገር እስቲ ወንድም አለ ሰምተከዋል አንተ ይህን ሀሳብ ቪዲዮን? ሰላም ብያለሁ ግን ሁላችሁንም ሰላም ይብዛ። አሜን አሜን። የትኛው ሀሳብ ተመስገን ፖስት ያደረገው ነው? ሰላም ላንቺ ወጣፊ ሰላም ነው ወይ? ላሰማህ እንዴ ሙሌ ተመስገን ፖስት ያደረገው የተሚን በጣም ደጋገብሽ። የጠሌንም አደራሽን ድገሚልን አንድ ባላንስ ነው። ይደግፋል። በነገራችን ላይ ሙሌ ሀሳቡን ያውቃል። የጠሌንም ሰማዋለህ? ቆይ እንሰማዋለን። መጀመሪያ ተመስገን እንስማ። ተመስገን ራሱ እንደዚህ ደጋግሞ አልሰማሁም። ቪዲዮ ሲፖስት አይፖስተውም ነበር። እንዲህ ቢሰማው እንዳንቺ ደጋግሞ ቢሰማ አይፖስተውም ነበር። እሺ ቀጥይ። ተመስገን ቪዲዮ ሲሰራ ደግሞ አይሰማም፣ ዝም ብሎ ነው የሚፖስተው። ከዚህ በፊትም በጣም ብዙ አይችበታለሁ። እሺ እንስማ የተመስገንን ውሸት። እሺ ይዘጋል። ማነው ዋስ? ኢየሱስ። የትኛው የናዝሬቱ ኢየሱስ በመስቀል ላይ ስለኔ ኃጢአት ሞቶ እኔን ነፃ ያወጣ ኢየሱስ። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድነ ከእግዚአብሔር ነው የሚያድነ። ከሰይጣን አይደለም እኮ የሚያድነ ከእግዚአብሔር ነው የሚያድነ። የተወደዳችሁ ውድ ኦርቶዶክሳውያን ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ ዲዩት አድርጋችሁልኝ አጋንንትን ትምህርት ለሚያስተላልፉ ለፕሮቴስታንቶች አድርሱልኝ። በነገራችን ላይ ይህንን ቪዲዮ ብዙ ኦርቶዶክሳውያን ባለማወቅ ትሬንድ አድርጋችሁት ለብዙ ሰው ስታስተላልፉት እያየው ነበረ። እኔ የሚገርመኝ ነገር ቤተክርስቲያን በቂ የሆኑ መምህራኖች እያሏት፣ በቂ የሆኑ ሊቃውንቶች እያሏት የቤተክርስቲያንን ትምህርትን አለማወቅ በጣም ነው የሚያመኝ። አለማወቅ
ተጠያቂነት አይደለም። ክርስቶስ ኢየሱስ አንድ ቦታ ምን ይላል መሰላችሁ? ሕዝብ እውቀት ከማጣቱ የተነሳ ምን አለ? ጠፋ አለ። ለማወቅ መጣር እንጂ ባለማወቅ የአጋንንት ትምህርትን ማስተላለፍ በራሱ ሰይጣንን ማገልገል ነው ብዬ አስባለሁ። እዚህ ጋር ነቢይ ጥላሁን ምን ብሎ ነው ያስተላለፈው? ነቢይ ጥላሁን ዋስ ነው። አዎ ክርስቶስ ኢየሱስ ዋሳችን ነው፣ ጠበቃችን ነው። ከራሱ ጋርም ታርቀናል በደሙ፣ ደግሞም ከአባታችን ከአብ ጋርም ታርቀናል በደሙ። ከዚህ ጋር በተያያዘ ክርስቶስ ኢየሱስ ያስታረቀን ከማን ጋር ነው አለ? ከሰይጣን ጋር። ወይ ምን ማለት ነው ይሄ? ክርስቶስ ኢየሱስ ያስታረቀን ከአባቱ እንጂ ከሰይጣን ጋር አይደለም። ስለዚህ መልካም የሚመስል ንግግር ተናግሮ መጨረሻ ላይ አጋንንታዊ የሆነ ትምህርታቸውን ሲሰጥ አሜን ብሎ የሚቀበል ኦርቶዶክሳዊና አሜን ብሎ የሚቀበል ወጣት ሳይ ቪዲዮን በተደጋጋሚ አዝኛለሁ። ይህ ቪዲዮ በጣም የሚያሳዝነው በማር የተለወሰ መርዝ ነው። እንዳይገለን እንጠቀቅ። ይህ አጋንንት እሺ፣ ሰማዋ እንትን ዩቲዩብ ላይ ላሰማክ የሱን ሐሳብ ሙሌ ብሏል ማለት ያለው ካለ ከሰይጣን ጋር ያስታረቀን አላለም። ከሰይጣን ጋር አስታረቀን የሚል መጽሐፍ ቅዱስ ውስጥ የለም። ለሰይጣን የተከፈለም ካሳ የለም። ከእግዚአብሔር ነው ያዳነን የሚለው ግን ከእግዚአብሔር ቁጣ ክርስቶስ አድኖናል። ምንም ጥያቄ የለውም። ይሄ መጽሐፍ ቅዱስ ውስጥ ሙሉን ምን ለማለት እንደፈለገ ነቢይ ጥላሁንን መስማት ሊጠይቅ ይችላል። ግን ከእግዚአብሔር አዳነን የሚለው ነገር ጥያቄ የተፈጠረበት ወይ የእንትና ዝም በለው ተመስገን ዝም በለው። ምን ቪዲዮ ሰርቼ ተጨማሪ ላይክ ላገኘ ነው ቪዲዮ ዋሳችን ነው የሚለውን ነገርም ራሱ ባይዘው አቡ ኦርቶዶክስ ኢየሱስ ክርስቶስ ዋሳችን ነው ብለው አያምን። ዋስና ጠበቃ ሌላ አካል እንደሆነ ነው እንጂ ኢየሱስ ዋሴ ነው የሚል እውነት ለመናገር ትምህርት በቤተክርስቲያኒቱ ያሻሻሉ እንደሆነ በእርግጥ ማለት አንዳንድ ከዚህ ከሚዲያ ላይ ያለው የወንጌላውያን አማኞችን ንግግርና ትምህርትን እየወሰዱ ነው። ወስደውት ከሆነ እንጃ እንጂ ዋስ ነው የሚል ነገር ግን እኔ አላውቅም። እውነት ለመናገር ሲሉ አልሰማም ብለው እያሉ ከሆነ በጣም አሪፍ ለውጥ ነው እያሉ ነው። ለማንኛው እያሉ ነው። የጥላሁን አሰማ ትልይመጂ ክበጂ ጥላሁን ላሰማችሁ ጋይስ። ሐሳቡ ተከታታይ ትምህርት ነው። የዕብራውያን መልእክትን ነው የሚያስተምረው። ምዕራፍ 7 ላይ ነው ቁጥር 20 ጀምሮ ያለውን ሐሳብ እያብራራ ነው። ለተሻለው ኪዳን ይሄ ኪዳን ብሎ የሚጠቀመው አንድ ቃል አለ። በእርግጥ ዲያቴክ የሚል ቃል የሚጠቀመው እዚህ ዕብራውያን ላይ ያለው፣ ሌሎች መጽሐፍ ቅዱስ ክፍሎች ላይ ዲያቴክ የሚል አለ። በእርግጥ ግን በጣም በብዛት ያለው ሲንቴክ የሚል አንድ ሌላ ቃል ነው። ትንሽ ጠንከር ያደርገዋል። አሁን ኪዳኑ እኛን ባለሙሉ መብት ያደርገናል። አዲስ ኪዳን ላይ ክብር ለእግዚአብሔር ይሁን። እንደ ጥገኛ ሳይሆን የሚያመጣን እንደ ባለሙሉ መብት ነው የሚያመጣን። አሁን የእኛ ተቆጥሮ ሳይሆን ኢየሱስ ዋሶ ነው። እግዚአብሔር እኔን በቤቱ የሚያኖረኝ ልጁም ብሎ ነው። ኃጢአት የማይሰራ ሰው አይደለም አይደል ያመጣው እግዚአብሔር። ኃጢአትን በመስቀል ላይ ገደለና አይ ካንተ ጋር መኖር እችላለሁ አለኝ። እደክምብሃለሁ ስለው የልጄ ስራ የልጄ ደም አለ፣ እሱን ይዤዋለሁ። ልጅ አለ ለዘላለም ስላንተ ዋስ ሆኗል። እና ፍርደኛውን ሰውዬ ኢየሱስ ማለት ገብቶ ዋስ ሆነ። እኔ ዋስ ሆኗለሁ አለ። አሁን የማይችል ሰው ዋስም ሆነ አይችልም። ማነው ዋስ? ይሄን ያክል ንብረት ያለው ይሄንን ያክል አቅም ያለው ሰው ነው ዋስ የሚሆነው። ሲጀመር የሚጠራው ዋስ የዚህን ያክል ሺህ ብር ማስያዝ የሚችል ዋስ እንደዚህ ብሎ የኮርት ቋንቋ ስለሆነ እዚህ ላይ እኛ ፔናልቲያችን የዘላለም ሞት ነው። ፍርዱ ቀላል አይደለም። ለ10 ዓመት ቀጥቼ ለቋሉ አይደለም እግዚአብሔር ያለው ለዘላለም ነው የሚሞቱት ሲል ኢየሱስ ለዘላለም ሞት የሚሆን ዋስን ይሆናል። ክብር ለኢየሱስ ይሁን። ፍርዳቸው ጥቂት አይደለም፣ ዘላለማዊ ነው። እግዚአብሔር በእኔ ጽድቅ ፊት መቆም አይችሉም። ዳኛው ፊት ለፊቱ አቁሞ ሲፈርድብን ኢየሱስ መሃል መጣና እኔ ዋስ ልሆን የሚያዘው እኔ ነኝ። እግዚአብሔር ልጁን ይዞ እኛን ለቀቀን። ለተሻለው ኪዳን ኢየሱስ ዋስ ሆኖናል። በእግዚአብሔር ቤት ሳትሳቀቁ ኑሩ። ዋሳችን ኢየሱስ
በእውነት ነው የምላችሁ ሰይጣን እያሯሯጠ እንዳይከስ ድሮም ቢሆን እንዳይልህ አልቋል። እኔ ዋሴን አታውቀውም? ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለ እኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። ኢየሱስ ደሙን ይዞ ነው የገባው። አየህ፣ እንደታረደ በግ ሆኖ ለዘላለም ነፃ እንዲወጣ ሞቱን እኔ ሞቼለታለሁ። አስጥለዋለሁ። ከእግዚአብሔር ቁጣ ኢየሱስ አድኖናል። አያችሁ፣ በብሉይ ኪዳን የታረደው ያ የፋሲካው በግ እስራኤልን የሚያድናት ከእግዚአብሔር ነው። እኔ አልፋለሁ በዛ ሌሊት አለ እግዚአብሔር። ከእኔ ያድናችኋል እኮ ነው ያላቸው። ባይዘው ደሙን ሳይ አልፋለሁ ነው ያለው። ደም ከሌላው እገባለሁ አለ እዛ ቤት። ከእግዚአብሔር ነው የሚያድነን። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድን፣ ከእግዚአብሔር ነው የሚያድን። እግዚአብሔር ነፃ ነህ ካለ ሰይጣን አሮርጦ ሊይዝ አይችልም። ሰይጣን የሚይዝ ከእግዚአብሔር ወደክ ቀን ነው። ደጅ ነው ጠብቆ የሚይዝ። ውስጥ ከቆምክ ማን ነው የሚይዝ? ስለዚህ የኢየሱስ ደም ያዳነኝ ከእግዚአብሔር ቁጣ ነው። ባይዘው የብሉይ ኪዳኑ የተሰዋው ያ ጠቦት ደሙን ሳይ አለ እግዚአብሔር የሞት መልአክ ምናምን ብቻ ኮረል እኔ አልፋለሁ አለ ሌሊት። ፈርዖን ቤት የምገባው ደም ስለሌለ ነው አለ። እታች መበለቷ ቤት ድረስ የምገባው ደም ስለሌለ ነው። ምንም አያድንም አለ እግዚአብሔር። ፈርዖን ንግስናው ዘንድሮ እንዳሉ ነገስታቶች አይደለም። ምናልባት በሂውማን ሬስ ውስጥ እንደ ግብፅ አይነት ትልቅ አገር ላይኖር ይችላል። ከዚህም በኋላ የፈርዖን አይነት ግዙፍ ንጉስ ላይመጣ ይችላል። ያ ግዝፈቱ አያድነውም አለ። እገባለሁ አለ፣ እገላለሁ አለ። ማንም አያመልጥም አለ። በጣም ባለጠጎች ይኖራሉ ግብፅ ላይ። ባሪያ አርገው አገር ባሪያ የሚያደርጉ ናቸው። አንድ ሰው ባሪያ የሚያደርጉ አይደለም። ኔሽን እሺ ሙለታ ሰምተሃል? ረጅም ስለሆነ ሙሉን አንቀጥለው። ሐሳቡ አይደለም። ያችን ፓርት ለምንድን በትክክል ማታሰሚ? እኔ ከሆነ ብለሽ የሆነ በቃ አንጀት የሆነ ፓርት ትከፍቻለሽ አይደል? በቃ ያን ፓርት ምኑን ስብከቱን የጥላሁንን ስብከት ዋናውን ሐሳብ ያዳነን ከሰይጣን ሳይሆን ከእግዚአብሔር ፍርድ ነው። ከእግዚአብሔር የሚለው ለመቀጠል አይደለም። ቦታውን ታውቂዋለሽ። እሱን አድርጊ። ቅድም የሰማነው ቦታ እንዴ ስንት ጊዜ ነው የምታውቂው? እግዚአብሔር ልጁን ይዞ እኛን ለቀቀን። ወደኋላ አይደለም አለው ኪዳን ኢየሱስ ዋስ ሆኖናል። በእግዚአብሔር ቤት ሳትሳቀቁ ኑሩ። ዋሳችን ኢየሱስ ነው። ለተሻለ ኪዳን ዋስ ሆኗል። ኢየሱስ ለተሻለ ኪዳን ማን ነው ምናምን የሚለውን ጀምሩ። ማን ነው እንትናችን ዋሳችን ከሚለው? ስለዚህ የቀደመውን ኪዳን የሚያስረጅ ትሬንዷ ያለችበት ጋር ወደኋላ አርጊና ከዛ ከኋላና ከፊት ያለው ራስጌና ግርጌውን አስብ። የተሻለ ብሎ የሚጠቀመው ማስያዝ የሚችል ዋስ ዝም ብሎ የኮርት ቋንቋ ስለሆነ እዚህ ላይ እኛ ፔናሊቲያችን የዘላለም ሞት ነው። ፍርዱ ቀላል አይደለም። ለ10 ዓመት ቀጥቼ ለቀዋለሁ አይደለም እግዚአብሔር ያለው ለዘላለም ነው የሚሞቱት ሲል ኢየሱስ ለዘላለም ሞት የሚሆን ዋሰን ይሆናል። ብዙ እንትን ይለዋል። አሳለፊው አንዴ እዚህ ጋር ነው ያለው ሐሳብ። ጽድቅ ፊት መቆም አይችሉም። ዳኛው ፊት ለፊቱ አቁሞ ሲፈርድብን ኢየሱስ መሀል መጣና እኔ ዋስ ልሁን፣ የሚያዘው እኔ ነኝ። እግዚአብሔር ልጁን ይዞ እኛን ለቀቀን። ለተሻለው ኪዳን ኢየሱስ ዋስ ሆኖናል። በእግዚአብሔር ቤት ሳትሳቀቁ ኑሩ። ዋሳችን ኢየሱስ ነው። በእውነት ነው የምላችሁ ሰይጣን እያሯሯጠ እንዳይከስ ድሮም ቢሆን እንዳይልህ አልቋል። እኔ ዋሴን አታውቀውም? ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለ እኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። ኢየሱስ ደሙን ይዞ ነው የገባው። አየህ፣ እንደታረደ በግ ሆኖ ለዘላለም ነፃ እንዲወጣ ሞቱን እኔ ሞቼለታለሁ፣ አስጥለዋለሁ። ከእግዚአብሔር ቁጣ ኢየሱስ አድኖናል። አያችሁ፣ በብሉይ ኪዳን የታረደው ያ የፋሲካው በግ እስራኤልን የሚያድናት ከእግዚአብሔር ነው።
እኔ አልፋለሁ በዛ ሌሊት አለ እግዚአብሔር። ከእኔ ያድናችኋል እኮ ነው ያላቸው። ባይዘው ደሙን ሳይ አልፋለሁ ነው ያለው። ደም ከሌላው እገባለሁ አለ እዛ ቤት። ከእግዚአብሔር ነው የሚያድነን። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድነ፣ ከእግዚአብሔር ነው የሚያድነ። እግዚአብሔር ነፃ ነካለ። እሺ እዚህ ላይ ተናገረው አቡ ብሉይ ኪዳንን ከእግዚአብሔር ከሰይጣን አላዳነንም የሚለው እውነት ለመናገር ስህተት ነው። ሙሉ ለሙሉ ነው ስህተት ሊሆን የሚችለው። ምክንያቱም እዚህ ላይ የምፈልገው ምን መሰለህ፣ ብሉይ ኪዳንን ጠቅሶ ነው እየተናገረ ያለው። እዚህ ላይ ሐሳቡን የተናገረው ከሰይጣን አላዳነንም ያለበት ሐሳብ ብሉይ ኪዳንን ጠቅሶ። አይ ምንም ቢጠቅስ ዙሮ ብሉይ ኪዳንስ ቆይ በኩሮቹን የገደለው የሞት መልአክ አይደል እንዴ በየቤቱ ገብቶ? አዎ ግን በበሩ ላይ ደም በበሩ ላይ በጉበንና በመቃኑ ላይ የተቀባው የሞት መልአክ እንዳይገባ ሞት እንዳይገባ እንጂ እግዚአብሔር እንዳይገባ አይደለም። እግዚአብሔር ሲጀመር በበጉ ደም አይከለከልም። ሲጀመር በበጉ ደም በዛ በእስራኤሎች በቀቡት በበጉ ደም እግዚአብሔር አይከለከልም። እና የተከለከለው የሞት መልአክ ነው እንጂ እግዚአብሔር አይደለም። እግዚአብሔር ምን እንደሚከለክለዋል? ስለዚህ ሲጀመር እየሰበከም ያለው ለብሉይ ኪዳን ሰዎች አይደለም እኮ እኛ ድነናል ነው። ከዛ ያዳነን ግን እግዚአብሔር ከሰይጣን አይደለም የሚለውን አሁን ከእግዚአብሔር ቁጣ ነው አይደለም የሚለው እሱን እናወራበታለን። ግን በመጀመሪያ ከዲያብሎስ ከሰይጣን አይደለም የሚለው በራሱ ስህተት ነው። ምክንያቱም ከሰይጣን እንዳዳነን መጽሐፍ ቅዱስ ከዲያብሎስ እንዳዳነን ከጨለማ መንግስት እንዳዳነን መጽሐፍ ቅዱስ በግልጽ ያስቀመጠው ነገር ስላለ ማለት ነው። አንደኛውን ዕብራውያን ምዕራፍ 2 ላይ ያለውን ላንብብላችሁ ምን እንደሚል። ምዕራፍ 2 ከቁጥር 14 ጀምሮ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስ ነው እና በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ብሎ ይናገራል። ስለዚህ በሞቱ ሞትን ሽሯል ይልና ይኸውም ዲያብሎስ ነው አለ። በሞት ላይ ስልጣን ያለውን ማለት ነው። በሕይወታቸውን ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም ተካፈለ። ስለዚህ ከሰይጣን አድኗል ወይ በሞቱ በኩል? የስ አዎ፣ ስጋና ይሄው ያደረገውም ያንኑ ነው። ስጋና በደም ተካፍሎ ልጆቹን ነዛ የሰው ዘርን ለማዳን እንደዚህ እንዳደረገ መጽሐፍ ቅዱስ ይናገራል። ሌላኛው ቆላሲስ ላይ በግልጽ ያስቀመጠው ነገር አለ። ምንድን ነው የሚለው? በቆላሲስ ምዕራፍ 1 ላይ አውጥቼ ላንብብላችሁ። እንደዚህ ይላል። ኦኬ እንደዚህ ይላል። እርሱ ከጨለማ ስልጣን አዳነን አለና ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ባይዘው እርሱ ብሎ የሚለው እግዚአብሔር ነው። እግዚአብሔር ራሱ እዚህ ጋር እንደ አዳኝ ሆኖ ነው የመጣው ማለት ነው። ስለዚህ ከምን አዳነን አለ? ከጨለማ ስልጣን አለ አዳነን። ከጨለማ ስልጣን ማለት ከዲያብሎስ ማለት ነው። ስለዚህ እግዚአብሔር ከጨለማ ስልጣን ወይም ክርስቶስ ራሱ ከክፉ ከሰይጣን ከክፉ አገዛዝ ከሞት አድኖናል። ስለዚህ ከሰይጣን አድኖናል። በግልጽ እግዚአብሔር ከሰይጣን አላዳነንም የሚለውን ነገር ትክክል አይደለም። ስለዚህ ይሄ በዛ መንገድ ቢታይ በዛ መንገድ ቢስተካከል እግዚአብሔር ራሱ ከጨለማ አድኖናል። ክርስቶስ ራሱ ከሰይጣን አድኖናል። ሰይጣን በሞት ላይ ስልጣን ነበረው፣ የሞት አበጋዝ ነበረ። ከዛ ነገር ግን በስጋና በደም ተካፍሎ ግን አድኖናል እግዚአብሔር ማለት ነው። ክርስቶስም አድኖናል ማለት። ስለዚህ አላዳነንም ከሰይጣን የሚለው ነገር እሱ በራሱ ትክክል አይደለም። የእግዚአብሔር ይሄ ፔናል ሰብስቲቱሽን ቲዮሪ የምንለውን ምትክነት የክርስቶሳዊ ምትክነት ሞትን የሞተው የሚለውን ኢሳይያስ 53 ላይም ስላለ በእርግጥ ምትክ ሆኗል። የኛን ምትክ ሆኗል። ይሄንን በእርግጥ ራሱን የቻለ ቴዎሎጂካል አርጊመንት አለው። ይሄ ክርስቶስ ስለኛ ተቀጥቷል የሚለውን ነገር ክርስቶስ ስለኛ ተቀጥቷል፣ እሱ ስለኛ ተቀጥቷል፣
እሱ ስለኛ መጽሐፍ በእርግጥ ስለኛ ኃጢአት ሆኗል ይላል። የኛን በደል በእርሱ ላይ እንዳኖረ እግዚአብሔር በኢሳይያስ 53 ላይ ላንብብላችሁ ምን እንደሚል ማለት ነው። ይሄንን ላንብበው። ኢሳይያስ ላውጣና ወይ ያወጣ ሰው ካለ ኢሳይያስ 53ን ማንበብ ይችላል፣ ሊያነብልኝ ይችላል። እኔ በሃርድ ኮፒ ያወጣሁት ነው። እንደዚህ ይላል። በእውነት ደዌያችንን ተቀበለ ከቁጥር 4 ጀምሮ ሕመማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ። በእርሱ ቁስል እኛ ተፈወስን። እኛ ሁላችንም እንደ በጎች ተቅበዝበን ጠፋን። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችን በደል በእርሱ ላይ አኖረ። ተጨነቀም፣ ተሰቃየም፣ አፉም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅ ፍርድ ተወሰደ። ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎች ጋር መቃብሩን አደረገ። ይሄ በእርግጥ ከክፎች ጋር ሞቱን ነው የሚሆነው። ከባለጠጎች ጋር መቃብሩን ነው የሚሆነው። እዚህ ጋር ሞቱ ብሎታል። ሲተረጉሙ እንትን አድርገውት ነው አላደረገ። ከዛ ግፍም አላደረገም ነበረ፣ በአፉም ተንኮል አልተገኘበትም እያለ እግዚአብሔር አሁን ዋናውን ነገር ላምጣላችሁ። እዚህ ጋር እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይላል። ስለዚህ እግዚአብሔር ቀጣው ለክርስቶስ። ስለኛ እግዚአብሔር ቀጣው አይባልም። አሁን አንዳንድ ሰዎች ሐሳቤ ምንድነው አብ ወልድን በአብና በወልድ ያለውን ዘላለማዊ ፍቅር ስለሚነካ አብን በወልድ ላይ ፈረደ ወይ አብ ወልድን አደቀቀው ወይ ቀጣው በእኛ ምትክ የእኛን ቅጣት ወስዷል ክርስቶስ አብ ቀጥቶታል የሚለውን ነገር ትክክል አይደለም የሚሉ አሉ። ለምን? በሁለቱ መካከል በአብና በወልድ መካከል ያለውን የፍቅር ግንኙነት ስለሚነካ የሚላሉ። አይ በእኛ ምትክ ስለሆነ እሱ ስለኛ ኃጢአት ስለሆነ እግዚአብሔር በደዌ አድቆታል ያደቀው ዘንድ ፈቀደ ስለሚል ተብሎ ይህንን ጥቅስ ተጠቅሶ ደግሞ ፔናል ሳብስቲቱሽን ቲዮሪ የሚለውን እሱ ስለኛ ምትካዊ ቤዞትን ወይ ደግሞ ምትካዊ ቅጣትን ወስዷል። በእኛ ምትክ እሱ ተቀጥቷል ክርስቶስ የሚል ደግሞ አለ። ስለዚህ ስለ ፔናል ሳብስቲቱሽን ቲዮሪ እያወራ ከሆነ ከእግዚአብሔር ቁጣ ኢየሱስ አድኖናል የእኛን ቁጣ ወስዷል የሚል ከሆነ በእርግጥ ይሄ ትምህርት ኢቫንጀሊካል ሰርክል ውስጥ ያለ ትምህርት ነው። አዲስ ትምህርት አይደለም ያወራው ለማለት ነው። ከእግዚአብሔር ቁጣ ክርስቶስ አድኖናል ወይ? መጽሐፉም ይላል በልጁ የሚያምን የዘላለም ሕይወት አለው ይላል። የማያምን ግን ደግሞ በእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ማለት ነው። ስለዚህ የእግዚአብሔር ቁጣ በእኛ እንዳይኖር ክርስቶስ ስለኛ ሙቷል። በክርስቶስ በማመናችን ከእግዚአብሔር ቁጣ ነፃ እንወጣለን። የማያምኑት ደግሞ ሕይወቱን አያዩም፣ የእግዚአብሔር ቁጣ በእነርሱ ላይ ይኖራል ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ደባለቀው እንጂ ከሰይጣን ቁጣ አልዳንም፣ ከሰይጣን አይደለም የዳነው የሚለውን ነገር ነው እንጂ ስተቱ ከእግዚአብሔር ቁጣ ድነናል፣ ከእግዚአብሔር ከራሱ አድኖናል፣ ከእግዚአብሔር ቁጣ አድኖናል የሚለው ግን በወንጌላውያን አማኞች ዘንድ ያለ ትምህርት ነው ማለት ነው። ስለዚህ ቀላቅሎታል ግን ነው። ስለዚህ ከሰይጣን አልዳንም የሚለው ግን ትክክል አይደለም። የቱ እግዚአብሔር ነው የተቆጣው? የቱ እግዚአብሔር? ከእግዚአብሔር አብ። እግዚአብሔር አብ ብቻውን ነው የተቆጣው? እግዚአብሔር አብ ብቻውን ነው ወይ የተቆጣው? ያ መጽሐፉ የሚለው እግዚአብሔር አብ ከወልድ ተለይቶ ነው የተቆጣው። እግዚአብሔር አብ ከወልድ በተለየ ነው የተቆጣው? ከመንፈስ ቅዱስ በተለየ የተቆጣው? እሱ ነው ትልቁ ነገር። አሁን እግዚአብሔር ስንል የትሪኒቲ ኮንሴፕታችን ራሱ የተለየ አድርገን አሁን እግዚአብሔር አብ ተቆጣ ሲባል ወልድ ተስማማ ብለን ኢንተርፕሬት ካደረግን እሱ ትልቅ ችግር ነው። አሁን እኔ ከሌላው በተለየ እግዚአብሔር መቼ ነው የተቆጣው ነው? በሰው ውድቀት። ማን የተቆጣው ታዲያ? እግዚአብሔር መቼ ነው የተቆጣው ነው? ስለ ጊዜ ነው የጠየቅኩ። እግዚአብሔር ኦልሬዲ አዳም ከተላለፈ ጀምሮ በሰዎች ዘንድ ቁጣውን እንትን ብሏል። በቃ ያንን እሱ ከሱ ስለዚህ አንዱ እግዚአብሔር ነው የተቆጣው።
በመነጠል አብ አይደለም የተቆጣው፣ በመነጠል ወልድ አይደለም የተቆጣው፣ በመነጠል መንፈስ ቅዱስ አይደለም የተቆጣው። አንድ አምላክ ነው፣ ስላሴ ነው የተቆጣ። ምክንያቱም ይሄ አሁን ቁጣው ምንድን ነው መሰለህ? የጀስቲስ ቁጣ ስለሆነ፣ ይሄ የጽድቅ ቁጣ ስለሆነ፣ የፍርድ ቁጣ ስለሆነ እግዚአብሔር የተቆጣው ደግሞ ኃጢአት ላይ ነው እና ለኃጢአት ባለ መቆጣት ወይም በኃጢአት ላይ ባለ ጽዩፍነት እግዚአብሔር ፍጹምና ቅዱስ እንደመሆኑ የሰው ልጅ ባለመታዘዝ የበደለው አብን ብቻ አይደለም፣ አንድ አምላክን የበደለው እግዚአብሔርን የበደለው ገባ። ስለዚህ አንድ አምላክ እግዚአብሔርን የበደለ፣ አንድ አምላክ እግዚአብሔርን ያልታዘዘ ወይም አልታዘዘም እግዚአብሔርን ስንል ተነጥሎ ለአብ አልታዘዘም እያልን አይደለም። ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ ነው ያልታዘዘው ሰው። ስለዚህ ሲቆጣ አንዱ እግዚአብሔር ነው የተቆጣው። ሲቆጣ እንደዛ ከተባለ ስፔሲፊክሊ አንዱ እግዚአብሔር ነው የተቆጣው፣ ክርስቶስ አልተቆጣም አይነት ነገር፣ ክርስቶስ ይቅር አላለም፣ እግዚአብሔር ብቻ ነው ይቅር ያለው የሚል ነገር እኔ አልሰማሁም። የሚል ነገር ካለ እሱ በራሱ ተት ነው። ግን እግዚአብሔር ይቅር አላለም። አሁን ይልክ የሚነጠል ሐሳብ ነው ያለው ስብከት ውስጥ በትክክል። አሁን ይልሽ ወገቡ ላይ እንዳትቆርጭ። አሁን ትክክለኛውን ቦታ ስላገኘን እሱ ጋር ነው መክፈት ያለብሽ። ብዙ ጊዜ ሲናገር እግዚአብሔር ተቆጣ ሲባል አብን ብቻ ነው አድርጎ የሚሰብከው አብዛኛውን ሰው ሲቆጣ ማለት ነው። አብ እንደተቆጨ ኢየሱስ እንደሩሩ ተደርጎ ነው የሚቆጣው። ማዳን ስራ ላይ ደግሞ ኢየሱስ አዳኝ ተደርጎ አሁን ደግሞ ጥላውን ሲናገር ያዳነን ከእግዚአብሔር ቁጣ ነው ሲል ከአብ ቁጣ ብቻ የተዳነ የሚመስለው ኖ፣ እግዚአብሔር ነው አንዱ አምላክ ነው የተቆጣው። አብ ወልድ መንፈስ ቅዱስ ነው እንጂ በመነጠል የተቆጣ አብ አይደለም ያለው። ማዳን ውስጥም ደግሞ የስላሴ ምክር ነው ያለው። ማዳን ውስጥም የስላሴ ምክር ነው ያለው እንጂ የወልድ የተነጠለ ፍቃድ አይደለም ያለው። የአንዱ የእግዚአብሔር አምላክ ፍቃድ ነው ማዳን ውስጥም ያለው፣ ሰውን የማዳን ለሰው ፍቅርን የመግለጥ ለሰው የመራራት። ስለዚህ እግዚአብሔር አንድያ ልጁን ላከልን ለምን? እንድንድን። ወልድ ደግሞ በገዛ አካሉ ገባ ከማርያም በነሳው ስጋ ስለኛ ስለ ኃጢአተኞች በደል ሞተልን። ይሄ ደግሞ የአብ የወልድ የራሱ የመንፈስ ቅዱስ ምክር እንጂ ተነጥሎ የወልድ ብቻ ሐሳብ አይደለም። ስለዚህ እግዚአብሔር በኃጢአት ላይ ተቆጣ ስንል አብ ወልድ መንፈስ ቅዱስ እያለን ነው እንጂ አብ ብቻ እያለን አይደለም። እግዚአብሔር በክርስቶስ ኢየሱስ ታረቀን ስንል ነጥሎ ኢየሱስ ብቻ እንድንድን ፈልጎ አብ ደግሞ ተቆጥቶን ከአብ ቁጣ ዳንን ብቻ እያልንም አይደለም። አዎ አብ ተቆጥቷል፣ ወልድም መንፈስ ቅዱስም በኃጢአታችን ባለመታዘዛችን በእኛ ላይ እግዚአብሔር ቁጣውን አውርዶታል ማለት ነው፣ ኃጢአትን ስለሚጸየፍ ማንነቱ። ስለዚህ ይሄን ነገር ስናስብ ምን እያሰብን ነው? በመዳናችን ውስጥ የስላሴ ምክረ ሐሳብ እንዳለው ሁሉ እግዚአብሔርን ባለመታዘዛችን ውስጥም የስላሴ ቁጣ ነው ያለው በላያችን ላይ። ወይም አብ ወልድ መንፈስ ቅዱስ አንድ አምላክ ነው ያዘነብን፣ የተቆጣን ወይም የተጣላን ወይም የተነጠልነው ከአብ ከወልድ ከመንፈስ ቅዱስ ሐሳብ ነው የተነጠለን የራቅ ነው የሰው ልጆች ማለት ነው። እግዚአብሔር ሲያስጠጋን ወደ ራሱ ሲታረቀን በልጁ በኩል የማዳን ሐሳቡ የወልድ የተነጠለ ፈቃድ ሳይሆን የአንዱ አምላክ የስላሴ ፈቃድ ነው ያለው በመካከል። ተረዳኸኝ ሐሳቤ? ስለዚህ አሁን ነጣጣይ የሆነ ሐሳብ አለው ዲቴይሉ ሲወራ እዚህ ትምህርት ውስጥ። እስኪ እሱን እንስማውና ሐሳብ እንሰጥበታለን። ሄሉ ክፈችው እንጂ ምንድን ነው ዛሬ የጥሌ ጠበቃ ሆንሽ እንዴ? ፌር ሁኝ እንጂ። ኧረ ጉድ እኮ ነው። ባይ ዘ ዌይ ማይክሽ ዝግ ነው።
ስለዚህ የኢየሱስ ደም 32 ላይ ነው with 47 years of excellence. ማስታወቂያ ምንሽን ተገላበጠ እደክምብሃለሁ ስለው የልጄ ስራ የልጄ ደም አለ ራመት እኔ ከእግዚአብሔር ቁጣ ነው ባይዘው የብሉይ ኪዳኑ የተሰዋው ያ ጠቦት ግር አድርጎ ይዞ ሲመጣ ጌታ ኢየሱስ ምንድን ያለው እነ ጴጥሮስ ወደ ኋላው ነው አለና እነሱን አትንኳቸው እኔ ነኝ አለ። ተዋቸው። ይሄ ዘላለማዊ አፋብኛ የተጋንደነ ደም ካለ አለ እግዚአብሔር። አዎ እናንተ የነሱ ባሮች ናችሁ። አዎ ደም ቀብታችሁ አንተ ትተርፋለህ፣ ጌታው አይተርፍም አለ እግዚአብሔር። ግብፃዊ ጌታው ይሞታል፣ ባሪያው እስራኤላዊ ይድናል። ደንገዝገዝ ያለ ነው። አንዳንድ የመጽሐፍ ቅዱስ ክፍል 1000 ጊዜ እኔ ነኝ አለ። ተዋቸው። ይህ ዘላለማዊ ባህሪ ሰማይ ዋሴ የሚለውን ጋር ዋሴ የምትለውን ቆርጠንማ ከሰማነው ትክክል አንሳ ዋሴ ጋር ዋሴ የሚልበትን ሰውየው እሱ ጋር ስንተኛው ደቂቃ እንደሆነ እዩ። እሺ ከዛ በኋላ ክፈች ስትባይ እዛኛው ደቂቃ ላይ እንትን ታደርጊያለሽ። ዋሴ የሚለው ጋር ቆርጠን እንድንሰማ አልፈልግም አለ እንዴ። ዋሴ ብቻ ሰምተሽ ምን ያልሽ? ከዛ በኋላ ነው ቀጣይ ትምህርት ያለው። ዋሴህ ማን ነው ብሎ ከዛ በኋላ ነው ያለው እና እዛችሁ ላይ ስንት ደቂቃ ስንተኛ ደቂቃ ላይ እንደሆነ እዩ። አይምሮሽ ላይ እንትን አድርጊ፣ ሴቭ አድርጊ። ስለማታውቀው አይደለም። አልገባሽ ማንቹ የማዳን አገልግሎት እየሰጠች ነው። ታረጃች ኖርማል ነው። ጌታን አይደለም። ስታንዳርድ ነግሮናል። እሺ ስሙ ዘግቷል። ኃጢአተኛ ሲሉ አላቸው። ጠበቃው ነው። ምንም አይነት ኢትዮጵያዊ ቤተ መቅደስ መቆም አይችልም። እንግዲህ ምን ማለት በአይሁዳውያን መመዘኛ በብሉይ ኪዳን ሚዛን ሌዋዊ አይመርጥህም፣ ሊጠጋ አይሞክርም። አሁንስ አቤላ ያለው ለምን ነው? ልክ ነው አቤላ፣ በቃ ተስማምቻለሁ። ታዲያ ለምን ቤት ወዘጊው? እንደዛ ከሆነ ሐሳብ ቤትሽ ዝጊው። ክብር ለእግዚአብሔር ለአምላካችን ይሁን። የተሻለ ኪዳን፣ በጣም የተሻለ ኪዳን እና ይሄ ኪዳን የሚለው ይሄ ዲያቴኬ የምትለው ቀጥሎ ነው መሰለኝ። እናንተ በኋላ ጊዜ ሲኖራችሁ እንድታነቡት ነው። ከዚህ በኋላ እግዚአብሔር ድጋሚ አያደርግም። ሃና ዩቲዩብ ላይ ሂጂና በሌላኛው ስልክሽ ስንት ቁጥር ስንት ስራ ነኝ ቢዚ አም ቢዚ ሄሉዬ አልችልም። ቀጥ ዝም ብለሽ እንደ መጨረሻ ጌታ ነው ጠፍቶብኝ ምንም አይነት ኢትዮጵያዊ ቤተ መቅደስ መቆም እዚህ ጋር ነው። ልጆቹ ኃጢአትን አታድርጉ አለ እሱ ባክሽ ከዛ ብታደርጉ የሚለው ከሄዳል ሩም አትፍተው ዮሐንስ እኮ ተቸግሮ አቡዬ ምን ላድርግ ቦታውን አጣሁት ወይ በቪዲዮ ክፈችና አሳይና እኛ ምንድን ይዘው ደቂቃው ምንድን ትላለች በመድኃኒዓለም ስም። እሺ ቆይ እንዴ 32 ላይ መሰለኝ እኮ እንደዛ ከመሰለች ክፈችዋ። በቃ በጣም እንትን ወይ የተነሳንበትን ማሳብ ረሳ ነው። ሙሌ ራሱ በቃ እንዲሰማ የፈለግኩት ፓርት ሳይሰማ እኮ ብዙ ማብራሪያ ሰጠ እሱ ራሱ። አንቺም ኧረ እባክሽ በቃ እንለፈቃሽ አልፈነዋል። በቃ አንቺ በጣም አጋነንሽ። ከእንትና ስህተት እኮ ከተመስገን ስህተት የዚህኛው እኮ የከፋ የከረፋ ስህተት ነው እኮ የተሳሳተው። ግን አንቺ ተመስገን ላይ ነበር እንዲዘነብበት የፈለግሽው። እንደው ምን ሀሳቤን ቀይረ ተመስገን ስህተት እኮ ስህተት አይደለም፣ ንጹህ ጥላቻ ነው። ሰውዬው ያላለውን ነገር ነው። ታዲያ ሄሉን ሀሳቤን ቀይረ ተመስገን ልክ ነው። ተመስገን እኮ የሚጠላበት እኮ ፖዚሽን ላይ ነው ያለው። ምን ሆነሽ ነው? የሚጠላበት ፖዚሽኑ እንዲጠላ የሚያደርገው ፖዚሽን ላይ ነው ያለው። ምክንያቱም እንደዛ ካላለ ትክክል አይሆንም ባለበት ፖዚሽን ላይ። እስቲ አስቼ ምንድን ነው? ምን መሰለክ ያለ
ምን አልክ? አቤላዬ የተሜና ይቅርታ የተሜና አሁን እየሰማ ነው ያለው አስተምህሮ ልዩነቱ ምንድን ነው መሰለክ? የተመስገን የውሸት ክስ ነው እንጂ የአስተምህሮ ስህተት አይደለም። የነብይ ጥሌን እየሰማን ያለው ግን የአስተምህሮ ስህተት ነው መሰለኝ። አይ ቲንክ በእንደዚህ ነው የምንለየው። ስለዚህ የተሜን የውሸት ክስ ብለን እንያዘውና ሌላ ቢፈለኩት አስተምህሮቱ ላይ ልክ ነው። ሌላ የፈለኩት ለሱ ነው። እሷ እንዲወራ የፈለገችው የተመስገን እንትን ላይ ነው፣ ጉዳይ ላይ ነው። ለዛ በዚህ ጉዳይ እንዲነሳ አልፈለገችም ጥሌና በተቻላት መጠን ባንሰማው ደስ ይላታል። ሌላ ራሱ ስብከት ልከፍት ትችላለች። ስላላየ ነው ርዕሱንም እኔ እንትን አለ ራሷ በከፈተችውን የሰማሁት እና ሌላው ርዕሱ ምንድነው? ሄልዬ ብዙ የዕብራውያን ጥናት የሚል አለ ዩቲዩብ ላይ የነብይ ጥሌ ላኪልኝ በውስጥ በኩል አልኳት። ነገር ቢሆን ትልክልኛለች። እዛ የዕብራውያን መግቢያ በፈተና ጽኑ እዩት ኢየሱስን የሚል ትምህርቶች አሉት። ዋስ የተሻለ ዋስ የሚል መች መሰለ የተለቀቀው መች ነው? የተሻለ ዋስ የሚል የተሻለ ዋስ ብለህ ሰርች አድርግ። ገብረ ኢየሱስ አይሻሽ ህዋስ ሁለት ወሩ ቃውን አልያዝሽውም ነው አንቺ ቅድም እንትን አቤላ የሚለው እኮ አሰመቻችሁ ነበረ። ፐርፐዝሊ ነው ሙሌ ፐርፐዝሊ ነው። እኔ በዛ ስልክ በቃ ላኪ ወደ እኔ ላኪ። እኔ ደግሞ በጣም እጄ በጣም ጎበዝን ጣርጌ ማመጣ። እሺ ለሌላ ጊዜ ልንገርሽ ሄሉ፣ እንደዚህ ከዩቲዩብ ስታሰሚ አራውቃ ነው እና ደግሞ ሉትራን ከሆንሽ በኋላ የዋህነትሽ ጨምራል። ድሮ ጴንጤ ሆናለች እንደው ሉትራን ከሆነች በኋላ ነገረኛ ሆናለች። ሉትራን ከሆነች በኋላ ብራዘር ዴቭ መጥቶኛል ሉትራኖች እንትን አይደለን ብሎ ማስተካከያ ይሰጥሻል። አሁን አንቺ ጥሩ ላኪልኝ። ኡፍ ደግሞ እኛ እንደ ሉትራን የተመሰከረልን በኦርቶዶክሳውያን በካቶሊካውያን የተመሰከረልን አይደል? እንደኛ እኮ ዓለም ያውቀው ነው። ዝም በይ። ድምጻችን አይሰማ። ድሮም ጴንጤን ለማጥቃት አንድ ላይ ተደራጅታችሁ ቆማችሁ ዝም በይ። አናቃችሁም እንዲ ሶስታችሁ ካቶሊክም ብትይ ኦርቶዶክስም ብትይ እናንተም ብትሉ ጴንጤን ለማጥቃት ፐርፐዝሊ ታጥቃችሁ ተነስታችሁ። አይ በቃ እንደዛ ካሰብክ እንግዲህ ምንም ጴንጤ ግን በልሳንም ቢሆን ኮንፊውስድ ያደርጋችኋል። አትችሉትም። ልሳን ፖስት አድርጌያለሁ። እስኪ ተርጉሙት። በጣም እዚህ ቅዝቃዜ ስነው ላይ በልሳን የሚናገር ሰው አለ። እሱን ትርጉም እፈልጋለሁ። ግቡና ተርጉሙልኝ። ልክ ይላሉ። ተገላገልኩ እንዴ ጨነቀኝ እኮ እኔ አሁን ይሄኛው እንትን ያልሰራ ብሎኛል። ሀኒቾ ልላክልሽ ባንቺ ሁለት አላክልህ። በእውነት እኔ ቢዚ ነኝ፣ ስራ እየሰራው እየመጣው ነው። ማይክ እየከፈትኩ ማወራው ጌታ ለዛ ናችሁ። ይሄ 2% ነው ያለው መጣው በዛኛው ሄዳችሁብኝ እኮ ዛሬ በስመ አብ። እስከዛ ግን ሂዱበት ሌሎቻችሁ ማራችሁ